ህይወት ማለት በቃ ዱንያ ነው ከሞተ በኋላ አለቀ ነው የምን መነሳት ይላል ያማ ቢሆን ኖሮ ሰው ከሞተበት መቀስቀስ የለም ሞቶ መነሳት የለም ቢባል والله የአላህ ሂክማ ጥበቡ ከንቱ ትቀር ነበር ሰው ሞቶ አይነሳም ቢባል በዳዩም ተበዳዩም እኩል ቢሆን አማኙም ከሃዲም እኩል ቢሆን ሙጅሪሙም ሷሊሁም እኩል ቢሆን እንዴት ነው የአላህ ሂክማ ከንቱ ይቀር ነበር ግን ነገሩ እንደዚህ አይደለም አላህ ፊት ምን ቆምበታለን ተበዳዮች የተበደሉበትን ነገር የሚያገኙበት ሷሊሆች እንደ መልካም ስራቸው የሚሰጡበት የሚከፈሉበት መጥፎ የሰሩት በመጥፎ ስራቸው ምንዳቸው ደሞዛቸው የሚያገኙበት ቀን አለ የውመል ቂያማ አላህ አለና زعم الذين كفروا እነዛ የካዱት ሞገቱ አለ ይባሱ አንቀሰቀስም ሲሉ ቁል በላቸው በላ እንዴታ ወረቢ በጌታ ይሁንብኝ والله ለቱባዓቱነ ትቀሰቀሳላችሁ ثم لتنبؤن بما عملتم ከዛም ስትሰሩት በነበራችሁ ነገር ትነገራላችሁ ይሄን ሰርተሃል 50 ዓመት 60 ዓመት 80 ዓመት 100 ዓመት ከዛ በላይ አላህ ኦዲት ያደርጋል እንዲህ ሰርተሃል በዚህ ሰዓት ይሄ ብሎ ዝርዝር አድርጎ ብጥር አድርጎ ብትን አድርጎ አላህ ያሳያል وذلك على الله يسير ይሄ ደግሞ ለአላህ እጅግ በጣም ቀላል ነው አለ አንተ አንድ ወር ሪፖርት ለማቅረብ እስቲ ምናምን ድረስ አላህ ዘንድ የለም يسير ገር ነው حتى اتانا اليقين ሞት እስከሚመጣብን ቀጠሮ ድረስ እንደዚህ ነበር ስለዚህ فما تنفعهم شفاعة الشافعين ለነዚህ ሰዎች ያማላጆች ምልጃ አትጠቅማቸውም ስለዚህ ወንድሜ እህቴ ሰላታችሁ ላይ ጥሪው ዚም ሲመጣ ያን እስቲ ዜናውን ሰሙ